አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰበር ዜና ይዤላችሁ መጥቻለሁ። ሰበር ዜናው የሚጀምረው ከወግዲ ወረዳ ሲሆን ነገር ግን የነዳጅ እጥረት ጉዳይ መኪና ትራንስፖርት በመጥፋቱ ለሺዎች የሚቆጠሩ ህዝቦች ተመዝግበው ያድራሉ። የመኪና ነዳጅ በመጥፋቱ ማንኛቸውም ሰው አለ መኪና መጓጓዝ እንደማይችል ማንኛችንም ቢሆን እናውቀዋለን። ነገር ግን አሁን ላይ ዓለም በቀዘፈችበት ወቅት ምን ማድረግ እንደሚቻል አላውቅም። ነገር ግን ወደፊት አላህ ሰላሙን ያስፍን ብለን ዱዓ ብቻ ነው የሚደረገው። እስከ ዛሬ ድረስ ሰላም ለወገናችን ሰላም ለወረዳችን እያን ዱዓ እናደርግ ነበር። አሁን ላይ ግን ሰላም ለዓለም ብለን ዱዓ እንጀምር እላችኋለሁ። የዜናው መጽሔት ናፍጣን በተመለከተ ሲሆን የናፍጣ እጦት ምክንያት ማንኛቸውም ሰው አህያ ቢገዛ በቅሎ ቢገዛ የትኛውም ቦታ ተሽከርክሮ ሊደርስ አይችልም። የለመደ ልማድ ሁሉ ጊዜ ተማች። እግራችን በመኪና መሽከርከር ለመደና ዛሬ ፈረስ ጋልበን እንሂድ ወይም አህያ ጭነን እንሂድ ብንል እግራችን ከመፈንዳቱ ምንም ሊጠራጠር አልችልም። ዛሬ ብንሄድበት ነገ እንደሚቆስል ከነገ ወዲያ እንደማንደግምበት ይህ የዛሬው የዜና መጽሔቴ ያሳውቃል። ታዲያ በሺዎች የሚቆጠሩ ሰዎች ተመዝግበው የሚያድሩት ለመቼው ትራንስፖርት ነው ተብሎ እንደሚታወቀው የለውም። ነዳጅ ካለ ይሄዳሉ፣ ነዳጅ ከሌለ ደግሞ አይሄዱም ማለት ነው። ውይ ከባድ ነው። ነገር ግን ይህን በተመለከተ አሁንም ቢሆን ሰላም ለዓለም ይስፈንልን እያል ጥሪያችንን ብናግዝ የተሻለ ይመስለኛል። ይሁንና ከላይ እስከ ታች የዓለም ቅዝፈት በመጣበትና በጀመረበት ጊዜ ዓለም እያሽቆለቆለች እንጂ እያሸቀበች አልሄደችም። እስከ ዛሬ ድረስ የኑሮ ውድነት ሲያስጨንቀን የነበረው የባሰ እንጂ የተሻለ አምጣ እያልን ዱዓ ማድረግ ነበረብን። የተሻለ ስንጠብቅ እየባሰ ሄደ። እየባሰን ቢሄድ ደግሞ አሁንም ተስፋ አንቆርጥም፣ ካላህ ተስፋ አይቆረጥም። ስለ አኗኗራችንና ስለ ዕለት ጉርሳችን ሀሳብ ይገባል ነበር። አሁን ላይ ግን ስለ አካሄዳችን ጭንቀት እየገባን ነው። የብዙዎች ንግግር መነጋገሪያ የሆነበት ነገር የናፍጣው ጉዳይ ሳይሆን እስከ መቼ የሚለው ነገር ነው። ዛሬ ብናጣ ነገ የሚሆነው ወይ ነው። የስደተኞች ቁጥር ብዛት ከመብዛቱ አኳያ በሺዎች የሚቆጠሩ ሲሆን ያንንም ሆኖ ከሀገር ወደ ውጭ የሚጀምሩ ፕሮሰስ ናቸው። ግማሾቹ ለምን 10,000 ብር አይከፈልም? የበረራ ቲኬት የተቆረጠላቸው አስቸኳይ ቀጠሮ ያላቸው ይሄ ቀጠሮ ካለፋቸው መልሰው ድጋሜ ቀጠሮ መቼ እንደሚያገኙ የማይጠራጠሩበት ቀጠሮ ሲሆን ያላቸው አማራጭ ከ1,000 ከ2,000 እስከ 3,000 ብር በአንድ ሰው ትራንስፖርት እየተከፈለ የትኛውን ቦታ ወዶ ሳይሆን አለግድ እየተጓጓዙ ነው። ይህ ታዲያ እስከ መቼ ድረስ ነው የሚለውን አላሁ አለም። ይሁንና አሁን ላይ ከለሚ ወግዲ ለመሄድ ራሱ የአንድ ሰው ዋጋ ከ200 እስከ 300 ብር ነው ትራንስፖርት። ነገር ግን 50 ብር ነበረ። የ250 ብር ጭማሬ አሳየ ማለት አንድ ድሃ ምስኪን ምን ከምን ሊሆነው እንደው አላሁ አለም። ተወከልት አላህ ብቻ ነው። የዛሬው ዜና ይሄንን ይመስላል። ከወደዳችሁት ላይክ እያደረጋችሁ አበረታቱኝ። ወዳችኋለሁኝ። በተለያዩ ዜናዎች እመጣላችኋለሁኝ። አሁንም ይቀጥል የምትሉ ላይክ አድርጉ። ዜናውን እንደምትወዱት ተስፋ አድርጋለሁ። ይህ የኔ ሀሳብ ነው። የእናንተስ ሀሳብ ምንድን ነው?